ሁለቱም አንድ ሆኑ ዛሬ ሁለቱም አንድ ሆኑ ዛሬ በእግዚአብሔር በሕያው ቃሉ ሁለቱም አንድ ሆኑ ዛሬ ወንድና ሴት አርጎ እንደ ፈጠራቸው በኋላም በቃሉ አንድ አደረጋቸው። እናትና አባቱን የአዳም ልጅ ይተዋል ከሚስቱ ጋር በሰላም ባንድ ይተባበራል። ሁለቱም አንድ ሆኑ ዛሬ ይህን አደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ሙሽራው ሙሽሪት እንኳን ደስ ያላችሁ የያዕቆብ ሞገሱን የማይሆን መስሎ የታየንን እግዚአብሔር ሆኖ ስላየንን እንደ አሳብ ልጆች ተሰልፈን ስሙን በቅኔ ለማመስገን አላየሁት ነገር ጠላት ያዘምረው ያድነኛል ፈጥኖ በመንገድ ወጥቶ ሚካኤል አየሁ ክንፎቹን ዘርግቶ ብዙ ልጆች አሉ በዙሪያው ያሉትን አርክታለ ክብር ስለ ፍጹም ምልጃ ለኔ ግን ይለኛል መልአኩ ሚካኤል ስለ በዚህ ይለኛል በባሕር ታሪክ በሚትላፊኖስ አፍመያ መትረፍ በነቡራታኖስ በነቢዩ ዳንኤል መች ይፈጸምና የሚካኤል ስራው ይቀጥላል ገና። ብዙ ልጆች አሉ በዙሪያው ያሉትን አምክታለ ክብር ስለ ፍጹም ምልጃው ለኔ ግን ይለኛል መልአኩ ሚካኤል ስለ በዚህ ይለኛል። ክብር ለሚገባው ክብርን እንሰጣለን ንጉሥ ለወደደው እንሰግድለታለን። እንኳን ለሚካኤል በሚናገራት ክብርን እንሰጥ የለ የምድር ሹማምን ብዙ ልጆች አሉ ስንመሰክር በዙሪያው ያሉትን አውግታለ ክብር ስለ ፍጹም ምልጃው መልአኩ ሚካኤል ስለ በዚህ
አመስግኑት ስራ ግሩም እግዚአብሔርን አመስግኑት ስራ ግሩም እግዚአብሔርን። ኧረ በእጃችሁ ሚዜታን ስወልዬ እንገነው በሎ ሰማይን ያለ ምሰሶ ምድርን ያለ መሠረት ያጸናው እርሱ ስራን እንገነው ስኖዛ አመስግኑ። እዚህ ላደረሳቸው በመከራ በደስታ አሳልፎ በበረከት በታላቅ ኪዳን በታላቅ ነገሥት ጋብቻቸው እንዲፈጽሙ የረዳቸው ነው በሎ ሁሉን የሚገዛ የነገሥታት ንጉሥ አልፋና ኦሜጋ። በሰርጋችን ዕለት እንድትባርከን ጌታ ጠርተንሃል በእምነት ሆነን ከእናት ጋራ ከመቤታችን ከመላእክት ጋር ና በሰርጋችን ከሐዋርያት ጋር ና በሰርጋችን ከወዳጆች ጋር ና በሰርጋችን በሰርጋችን ዕለት እንድትባርከን ጌታ ጠርተንሃል በእምነት ሆነን ከእናት ጋራ ከመቤታችን ከመላእክት ጋር ና በሰርጋችን ሁለቱም አንድ ሆኑ ዛሬ ሁለቱም አንድ ሆኑ ዛሬ በእግዚአብሔር በሕያው ቃሉ ሁለቱም አንድ ሆኑ ዛሬ ወንድና ሴት አርጎ እንደ ፈጠራቸው በኋላም በቃሉ አንድ አደረጋቸው። እናትና አባቱን የአዳም ልጅ ይተዋል ከሚስቱ ጋር በሰላም በአንድ ይተባበራል። ሁለቱም አንድ ሆኑ ዛሬ በእግዚአብሔር በሕያው ቃሉ ሁለቱም አንድ ሆኑ ዛሬ ሁለቱም አንድ ሥጋ ሆነው ይኖራሉ ብሎ አስደረጋቸው። እናትና አባቱን የአዳም ልጅ ይተዋል ከሚስቱ ጋር በሰላም በአንድ ይተባበራል። ነጋሽዬ ነጋሽ በዳዳ አገሩን የማይጎዳ ይላል የማርያም ወርቅ። በትክክል እንኳን እግዚአብሔር ለቤት አበቃ። እንግዲህ ጎንደር ብዙ ጊዜ መጥተሃል፣ በጣም ብዙ ጊዜ እንደመጣህ አውቃለሁና ጎንደርን ሰው ሳያውቃትም ይናፍቃታል፣ እያወቀም ፍቅሩ ይበረታበታልና በነጋሽ በዳዳ ጎንደር እንዴት ናት? ጎንደር የእናት ቤት ናት ማለቴ በቃ ብትመጣ ታርፈበታለህ፣ ታዝንበታለህ፣ ትደሰትበታለህ። ኦርቶዶክስ ሆነ ስትመጣ ትከበርበታለህ፣ ሀገር ሆነ ስትመጣ ደግሞ ተነግስበታለህ። እና አገር ማናት ካሉ ጎንደር
የሀገር መልክ ስለሆነች ነውና እኔ እወዳታለሁ። የእውነት ወጣቶቿ ጨዋ፣ አባቶቿ በምርቃት የተንቆጠቆጡ ህዝቡ ምን ልልህ እንደምችል አላውቅምና ከልክ በላይ ነው። በቃ ጎንደር ናት። ህዝቡ ያስደንቃል። ለራሱ የተደረገለት እስኪመስል ወንድም አለም ጋሼ እያለ እያስተናገደ ሌሊቱን ሙሉ እየቆመ ለቤተ ክርስቲያን ዋጋ የሰጠ ድንቅ የሆነ ወጣት በእውነት ኮርቼባችኋለሁና ዝም ያላችሁ ቆሞሳት ወዮ ለናንተ፣ ዝም ያላችሁ ሊቃውንት ወዮ ለናንተ። ሆድ ይሙላ ደረት ይቅላ፣ መዳይ ምጽአት አይጉደል። ምን አገባችሁ? የእርዳታ ታርጋ መኪና ለጠፋችሁ፣ ብርሃን የሆነ ዓለም ተሰጥቷችሁ በጥቁር መኪና የምትሄዱ ሊቃነ ጳጳሳት ለናንተ ወዩ። ከማን እንደምትደበቁ አላውቅም። ሂዱ ለዓለም ሁሉ ተብሎ ሐዋርያት ተልከው በይፋ በአደባባይ የተላኩ ሐዋርያት፣ እናንተ ግን በጥቁር መኪና ታጅባችሁ ብርሃን በሆነው ዓለም ብቻችሁን ትሄዳላችሁ። ምን እንደሆነ አይገባኝም። ሊቃነ ጳጳሳት ለምንድን ነው በጥቁር መኪና የምትሄዱት? ህዝብ እየባረካችሁ አትሄዱ? ደም አይደለም ሀገር እየባረካችሁ አትሄዱ? ልማት እየባረካችሁ አትሄዱ? መሪ እየባረካችሁ አትሄዱ? ወታደር ጠባቂ እየባረካችሁ አትሄድም? ተቃዋሚ ሲሆን እየባረካችሁ አትሄዱም? ልጆቻችሁ አይደሉ? ጥቁር መኪና ጥቁር ስቲከር ለእናንተ ማን እንደፈቀደ አላውቅም። እሺ እኛስ የምንሰጋው ኃጢአት ወይም ደግሞ የራስ ፕራይቬት ስላለ እናንተ የዓለም ናችሁ። የአማኙም የአማኙም የእርዳታ መኪና ታስለጥፋላችሁ። ጥቁር መኪና በአደባባይ ግን ክርስቶስን አዳኝነት የክርስቶስን አምላክነት የመሰከረው ሰማዕት ሲሰደብ ዝም ጭጭ ጸጥ። ልጆቻችሁን እየፈለጋችሁ ወደ ሰቤት ታስግዛላችሁ። ምን አይነት አባትነት ነው? አባቶቻችን እባካችሁ ከእንቅልፋችሁ ንቁ። ልጆቻችሁ እኮ ነን እየጠየቅን፣ በእውነት ልጆቻችሁ እኮ ነን እየጠየቅናችሁ። አሁን ያሳዝናል። ልብሰ ተክህኖ የለበሱ ካህናት፣ የሰንበት ትምህርት ቤት መዘምራን፣ አንድ ጳጳስ አንድ ቤተክርስቲያን ለማባረክ ሲሄድ የጳጳሱ መኪና ፍጥነት ከፖለቲከኛ ይበልጣል። ፍትልክ ብሎ ያልፋል። ካህናቱ ይሮጣሉ ከኋላ መኪና ለመከተል። ያሳፍራል እኮ። ሲሆን ጳጳሱ ወርዶ በእግር አብሮ እየባረኩ እኮ ነበር መግባት የነበረበት። አሳያችኋለሁ፣ አንድ ቪዲዮ አስመለክታችኋለሁ። በጣም በሚያሳዝን በሚያስገርም መልኩ አሳያችኋለሁ በቅርቡ። ሊቃነ ጳጳሳት መኪናቸው አሁንማ ለሊቃነ ጳጳሳቱ ጋርድም ያለ ይመስለኛል። ለምን ስርዓተ ቤተክርስቲያን እየተበጠበጠ ስለሆነ የአካባቢ ወጠምሻ ልጆቻችን ወንድሞቻችን እግዚአብሔርን ያገለገሉ እየመሰላቸው ለአባቶቻችን መከላከል። አባትና ልጅ አይከለከልም። እስቲ ዞር በሉም አይባልም። ለመባረክ ነው የመጣሁት። ልጆች ሁሉ እየተባረከ ነው መታለት። አሁን ጥሩ ያልሆነ ልምምድ እያየን ነው። ፒፕሲ ለብሳሉ ወጣቶቻችን። ከዛ ጋርዶ አይደለም። የቤተ መንግስቱን በቤተ ክህነቱ አታለማምዱት። ቢመጣ እግር ላይ ሊደፋ ነው። መስቀል ነው የሚሳለመው ቡራኬ ለመውሰድ። ያንን ምእመን እንደዛ አታድርጉት። ግዴላችሁ